የኔ በቃ የኔ ንግድ አይደለም። ንግድ ማለት ተደምሮ ተቀንሶ እዚህ ምድር ላይ የምትኖረው 67 ዓመት ከዚህ ውጭ ያለው ኑሮ በአጠቃላይ ዘላለማዊ ህይወት ላይ ነው። እኔ 13 ዓመት ከ5 ወር እስር ቤት ነበርኩ። 8 ዓመት ደግሞ ጨለማ ቤት ነው የኖርኩት። 4 ዓመት ካቲና ታስሬያለሁ። 8 ዓመት ጨለማ ቤት እየሆንኩ የኔ አይምሮ ተቀይሯል። ለምንድን ነው? ኖባዲ ነው ምንም ነገር የለም። በቃ እዛ ውስጥ ያለው እግዚአብሔር እናንተ ብቻ ናችሁ። ያ የምትወዳቸው ጓደኞች እንሞትላናል ያሉ ከቤተሰቦቹ ውጭ ሁሉም እንደጉም ተነዋል። እዛ ጋር ቁጭ ብለህ ሻይ መጠጫ ታጣለህ። እዛ ጋር ቁጭ ብለህ አንድ ኮካሪና ትቀር ሁሉም ሰው ይጠፋል። ያን ጊዜ ያለ አጠገብህ እግዚአብሔር ነው። ስትሞትም ለካ ንብረትህን ማያገለግልህ። ስለዚህ እኔ የተረዳሁት ነገር እኔ በማልፍበት ሰዓት እዚህ የሚቀር ነገር የሚጠነባ የሚሸት የሚከረፋ እንጂ ለኔ ምንም ማለት ነው። ለኔ ምንም አንድ ሰው ማዳን ነው። አንድ ሰው ማዳን ለኔ ምንም ከተፈቀደልኝ ውጭ በ100 ብር ቃምጥቼ 300 ብር ምሸጥ ከሆነ ባላወቀ ህብረተሰብ ላይ እኔ ልበለጽግ እችላለሁ። አይምሮዬ ግን አይበለጽግም። እኔ ላተርፍ የምችለው 10 ነው። ከዚች ውጭ ያለው ነገር ግን ህዝብህን ጠቅመ መሄድ አለብህ። ለህዝብ መሆን አለብህ። ገንዘብህን ለህዝብ መሆን አለብህ። ማካፈል አለብህ። መስጠት አለብህ። እድለኛ መሆን አለብህ። ገንዘብን ነጋዴ መሆን ይችላል። ግን እንደዛ ብለው አንዳንድ ጊዜ የሚሉ እስኪ ከዛሬ 6 ዓመት በፊት አንድ ቴሌቶን ወይም የመንግስት መዋጮ ላይ ሂድና የመጀመሪያው ብር ምንድነው የሚለውን ወደ ኋላ ሄደ አምጣ። እኔ ከእስር ቤት ተፈትቼ ስራ ጀምሬ ማዋጣት ከጀመርኩ በኋላ ግን 30 40 ሚሊዮን ምን ሆኑ ጌጥ ሆኖ ማለት ነው። ትናንትና 100 ሺህ ብር የማይከፍለው ነጋዴ ተስቦ 5 ሚሊዮን ላይ ገባ፣ 10 ሚሊዮን ላይ ገባ፣ 50 ሚሊዮን ላይ ገባ። ነገሩን አየህ አዞርከው። ይቻል ነበር ግን ተንገብግበናል። የት ልናደርሰው? የት ታደርሰዋለህ? ስለዚህ ያገኘውን ነገር ለወጣቱ፣ ያገኘውን ነገር ላንተ በታች፣ ያገኘውን ነገር ለህዝብ ለሚጠቅም ነገር ላይ አውለው። ላንተ መኖሪያ እንደነገርኩ አንድ እንጀራ እንኳን አትበላም። አሁን ጊዜ ሆነ ነው የምትሄደውና የኔ እንትን አንደኛ ትርፉ ተመጣጣኝ መሆን አለበት። ሁለተኛ ያገኘው ገንዘብ ደግሞ ማካፈል መቻል አለበት። በቃ ማካፈል ነው። ለምን ይዘው አትሄድም? ስትሄድ የጋብቻ ቀለበት እንኳን ብትኖር እንደዚህ አርገው ፈተው ቁጭ አድርገው ባዶህን አድርገው ነው የሚሄዱ። ሁሉም ነጋዴ እንዲያውቀው እንፈልገው ያካበተውን ነገር ሁሉ ሳይበላው በበሽታ ነው የሚሞተው። ከሞተ በኋላ ክፋቱ ግን ደግሞ ምን አድርገልኛል? ላንተ ጸጋና ሀብት ሰጠው። ምን አደረከው? እግዚአብሔር መጥቶ በእጃችን ይሰጣል? አይሰጥም። ላንተ እኔን ለኔ አንተ ለሱሱ ነው አይደል ያደረገን? ይሄን አድርገናል። ቻንስ ሰጠን። በሞት በታረዛል በሰኛል ብታስር ጠይቀኛል። እሱን አይደለም ያለው በእሱ አምላክ የተፈጠረውን ሰው ነው። አይ ስለዚህ እኔ ደስ የሚለኝ አንድ ሰው አጠገቤ መጥቶ ወርቁ ተቸገርኩ ሲለኝ የምሰጠው ሳገኝ ነው። እግዚአብሔርን ለምንሆን ጊዜ የምሰጠው ነገር እንዳያሳጣኝ ነው። ባይዘው እንደ መስጠቴ የሌላቸው የዳዎች መጨረሻ ነበር መሆን ያለብኝ። ግን መስጠት ጸጋ ስለሆነ ሁሉ ጊዜ ይሰፋል። ሁሉ ጊዜ ማን ነው በዚህ ደረጃ ፋብሪካ ኢትዮጵያ ውስጥ ያቋቋመ ያውም ከእስር ቤት ወጥቶ? ይሄ እግዚአብሔር ነው እንጂ እኔ